በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ መሳሪያ የክርስቶስ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢ በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሀበሻ ገልጸዋል። ምንም ቤት አልተረፈም። አንድ ቤትም አልተረፈ። ቤተክርስቲያንም ተቃጥሏል። 3 ቀበሌ ነው የተቃጠለ። ያው ቤቱ ያ ካራመቱ ነው የታችኛው ጠበቃ ገብርኤል እና ትዮ ቀበሌ ነው። ያለቅን ነው። አረ ችግር ያለብን ኮበር እንዲህ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እናቱን በሶስት ደብድቦ የገደላል የክፍለ ጦር አመራር ነው አለ። ለዛ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንደው ታውቃላችሁ። ታስሮ አንገቱ በጀርባ ሲቆረጥ ማየት ኢላላህ አሽሃዱ አነ ሙሐመደን ኢየሱስ ጌታ ነው እያልክ የምትሄድ ከአላህ ውጭ ማርያም እንዲህ ናት፣ ገብርኤል እንዲህ ነው እያልክ ያለ ደረጃቸው፣ ያለ ሲፈታቸው፣ ያለ ስራቸው፣ ያለ ቦታቸው እያስቀም እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስቱ ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። ከአርሲ የድምፅ ሪካርድ ተላከልኝ። አብያተ ክርስቲያናትም ተቃጥሏል። ከዛ በስተጀርባ ደግሞ የብዙ ኦርቶዶክሳውያን ቤት እንደተቃጠለ ተደብቆ የነበረ ቪዲዮ ወጣ። ተደብቆ የነበረ የድምፅ ሪካርድም እጄ ላይ ደርሷል። እሱን የድምፅ ሪካርድ የማሰማችሁ ነው የሚሆነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬም በአዳዲስ ቪዲዮች ወደ እናንተ ተመልሼ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሀሳቤን የምሰጥባቸው ቪዲዮዎች ናቸው። የዛሬው ቪዲዮዎች እንግዲህ ዛሬም በምስራቅ አርሲ የሰዎች እገታ የኦርቶዶክሳውያን ሞት እንዳልቆመ መረጃዎች እየወጡ ነው የሚገኙት። ከአቦምሳ የሚጓዙ ሰዎች አንድ ቅጥቅጥ ሙሉ ለሙሉ እንደታገቱ መረጃዎች እየወጡ ነው የሚገኙት። በሱ ጉዳይ ሀሳቤን መስጠት ፈልጋለሁ። ሌላው እንግዲህ እዛው አርሲ ላይ ማለት ነው ከአንድ ቤተሰብ ውስጥ 11 ቤተሰብ እንደተገደሉ ቪዲዮዎች መረጃዎች እየወጡ ነው። ድምጻቸውንም እያሰሙ ነው። 11 ቤተሰቦችን አጥቻለሁ፣ አሁንም እኔ ሊገድሉኝ ነው ብላ ድምጽ እያስተላለፈች ወይንም ድምጽ እየላከች የኢትዮጵያ ሕዝብ ይድረስልኝ እያለች ነበረ። እነዚህ ሰዎች በአሁኑ ሰዓት ተገድለዋል ወይስ በህይወት አሉ የሚለውን ነገር አብረን የምንመለከት ነው የሚሆነው። ሌላው እንግዲህ አንድ ለማህበረሰቡ ዋጋለሁ፣ ለክልሌ የክልሌን ሰላም አስጠብቃለሁ የሚል ቡድንም እንግዲህ መኪናን እየገፋ ገደል ሲጨምር የታየ ቪዲዮ አለ። በሱ ጉዳይም ሀሳቤን መስጠት ፈልጋለሁ። ሌላው ብፁዕ አባታችን አቡነ ሕዝቅኤል እንግዲህ ለጠቅላይ ሚኒስትሩ ጥብቅ የሆነ መልእክት አስተላልፈዋል። የሚሞሩን ከሆነ የሚምሩን፣ የማይመሩን ከሆነ ስልጣናቸውን ለሰፊው ህዝብ ያስረክቡ የሚል መልእክት እያስተላለፉ ነው የሚገኙት ብፁዓን አባቶች ማለት ነው። ሌሎች ቪዲዮዎችም አሉ። የእስልምና እምነት ተከታዮች አሁንም ገጀራና ሰይፍ ይዘው እየወጡ ይገኛሉ። የእውነት እነዚህ ሰዎች የእስልምና እምነትን ይወክላሉ ወይስ አይወክሉም የሚለውን ነገር ነው ሐሳቤን መስጠት ፈልጋለሁ። በአደባባይ ላይ ሲያስተምሩ እንዳየናቸው ማለት ነው። ኢየሱስ ክርስቶስ ብላችሁ የምትሄዱ ከአላህ ውጪ የሚባል ነገር የለም፣ ስለ ማርያም ስለ ገብርኤል የምታስተምሩ ከአላህ ውጪ የሚባል ነገር የለም የሚል ትምህርታቸውን በአደባባይ ላይ እየዘሩ እያስተማሩ ይገኛሉ ማለት ነው። በዚህ ጉዳይም ሐሳቤን መስጠት ፈልጋለሁ። ሌላውም በእንደዚሁ ኦርቶዶክሳውያንን ማህተማቸውን እያስበጠሱ ወደ እስልምና እምነት እንዲቀላቀሉ እያደረጉ ግዳጅ እየወጣባቸው እንደሆነ በቪዲዮ መልክ ይዤላችሁ መጥቻለሁ። በእነዚህ ጉዳዮችም ሐሳቤን እንሰጣለሁ። ከእናንተ የሚጠበቀው ቪዲዮውን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ለሚመለከተው አካል ማድረስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ቤተሰቦቼ ወደ ዋናው ጉዳያችን ከመሄዳችን በፊት ወይንም ከአቦምሳ ወደ አስኮ ሲጓዝ የነበረው መኪና ስንት ሰው ጭኖ ነበረ? ለምንስ ታገተ? ማንስ አገተ? ወደሚለው ጉዳያችን ከመሄዳችን በፊት አንድ ቪዲዮ እጅ ላይ ደረሰ። ይህ ቪዲዮ እንግዲህ አንድን የጭነት መኪና እየገፉ ወደ ገደል ሲጨምሩ የታዩ ግሩፖች፣ ይሄ ግሩፕ የጨመረው መኪና የማን መኪና ነው? ቀጣይስ ይሄ የዚህ መኪና ገደል መግባት ማን ነው የሚጎዳውና ማን ነው የሚጠቅመው ወደሚለው ቪዲዮ ልውሰዳችሁ። ይህን ቪዲዮ እንመለከትና እስኪ ሐሳቤን እሰጥበታለሁ።
ራስ ያሳዘን በለው እንዴ ግን አንተ አልበረራችሁም በደምብ በዚህ ቢሆን ክርክፍ ብላዚች ነበር አዛሽ ላይ ብትሆን ስታታች ትደርስ አዮቹ ላይ እንዳያችሁትም ወይንም ከታች እንደምትመለከቱትም መኪናውን እየገፉ ወደ ገደል እየጨመሩት ነው። ሜቢ ጥቅምና ጉዳቱ አልገባቸውም ብዬ ነው የማስበው። በነገራችን ላይ በዚህ አንደኛ እየተጎዳ ያለው ማህበረሰቡ ነው፣ ሀገር ነው የሚጎዳው። ይሄን የሚያክል በሚሊዮኖች የሚገዛ አዲስ መኪና ገፍቶ ገደል መጨመር በጣም ትንሽነት ነው ብዬ አስባለሁ። ለምን የሀገሪቷን ኢኮኖሚ የሀገሪቷን ንብረት ነው እየተጎዳ ያለው። ምናልባት ይሄ መኪና እንደሚታየው የመንግስት መኪና ነው የሚመስለው፣ አይሱዚ ነው። ምናልባት የሆነ ድርጅት የሚጠቀምበት መኪና ነው የሚሆነው። ሜቢ እነሱ ምናልባት የህዝባችን ህልውና ነው እያስከበርን ያለ ነው፣ የክልላችን ህልውና እያስጠበቅን ነው፣ ለክልላችን ዘብ እየቆምን ነው ብሎ የሚያስቡ ከሆነ ይህን መኪና ቢጠቀሙበትና ቢገለገሉበት የተሻለ ይሆናል እንጂ ቪዲዮ እየተቀረጸ መኪናን ገፍቶ ገደል ውስጥ መጨመር ይሄ የአንድን ዜጋ መብት ማስከበር አይደለም፣ የአንድን ክልል ህልውና ማስጠበቅ አይደለም፣ የአንድን ማህበረሰብ መብት ሰብአዊ መብት እንሁን ዲሞክራሲያዊ መብት የማስጠበቅ አይደለም። በእንደዚህ አይነት መንገድ አይደለም የሚለካው። ይሄ በጣም ትንሽነት ነው ብዬ ነው ማምነው በነገራችን ላይ። ይሄን መኪና እነሱ ቢገለገሉበት ቢጠቀሙበት ለነሱ ጥቅም ሊሰጣቸው ይችላል እንጂ እነሱ የሚጎዳቸው ነገር የለም። ምናልባት ከጨመሩት በኋላ ወይም ገፍተው ገደል ከተሰደዱት በኋላ ጸጥቷቸው ሊሆን ይችላል። ምናለ በተጠቀምንበት ነበረ። ለመሸሽም እኮ የሆነ ኃይል ቢመጣባቸው እኮ ለመሸሽም እኮ መኪናው ይጠቅማቸዋል በእግራቸው ከሚሄዱ። ሜቢ ይሄን ነገር ማሰብ እንዴት ሊሳነን ቻለ? ማን ነው የሚጎዳው? ለማህበረሰቡ ቢሰጧቸው ይሄን መኪና ማህበረሰቡ ቢገለገልበት ቢጠቀምበት ውሃ እንኳን ቢቀዳበት ያን ያክል በጣም ትልቅ ጥቅም እንደሚሰጥ ነው የሚታወቀው። እና ገደል ውስጥ መጨመሩ የማህበረሰቡን መብት ለማስጠበቅ ምንም አይነት መፍትሄ ሊያመጣ አይችልም። እንዲያውም እየጎዳው ነው የሚሄደው ብዬ አስባለሁ። በዚህ ጉዳይ እንደዚህ አይነት ነገር ባይደረግ፣ መኪኖችን ባያቃጥሉ፣ ምናልባት የሆነ ኃይል መጥቶ አቁም ማድረግ ነው ብሎ መኪኖችን ባያቃጥሉ፣ መኪና ንብረት ነው፣ መኪና የምንጠቀምበት የምንገለገልበት ቁሳቁስ ነው እንጂ ያን ያህል ለክፋት የሚሰጥ ነገር ነው ብዬ ስለማላምን ነው። ወደ ዋናው ጉዳያችን እንሂድ። ከአርሲ እንግዲህ ሲጓዙ የነበሩ ግለሰቦች እንደታገቱ መረጃዎች እየወጡ ነው የሚገኙትና እስኪ ቪዲዮውን እንስማና ሐሳቤን እሰጣለሁ። ከመሸ ከአርሲ አሳዛኝ ሰበር ተሰምቷል። ሁላችሁም አዳምጡት። ይሄ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢም በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሀበሻ ገልጿል። እገታው የተፈጸመው ከከተማው ትንሽ ኪሎ ሜትር ርቀት ላይ ሲሆን በቅጥቅጥ አይሱዚ ውስጥ የነበሩ ሁሉም ተሳፋሪዎች መወሰዳቸውም ተገልጿል። ከጥቂት ሳምንታት በፊት በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙ ይታወሳል። እኛም ጉዳዩን በቅርበት ተከታተልን እንድናሳውቃችሁ ቤቱን ፎሎ ያድርጉት። በአርሲ እገታ ተፈጽሟል። በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አሰኮ እየመጣ ያለ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎቹን ከቀኑ 6 ሰዓት ላይ ከዚህ ቀደም ጥቃት ፈጽሟል የተባሉ የሸኔ ታጣቂዎች አግተው ይዟቸው መሄዳቸውን ነው የአካባቢው የዓይን እማኞች የገለጹት። እገታው የተፈጸመው በከተማ ጥቂት ኪሎ ሜትር ርቀት ላይ እንደሚገኝም ታውቋል። ከሁለት ሳምንት በፊት በዚህ አካባቢ በንጹሃን ላይ ግድያና የኦርቶዶክስ ቤተ እምነት መቃጠሉን እንዲሁም በርካቶች ድርጊቱን ሲያወግዙት እንደነበረም ይታወቃል። ለወቅታዊና አዳዲስ መረጃዎች እናት መረጃ ላይክ ፎሎ ያድርጉ። ይሄ ነገር በነገራችን ላይ ቀን ከቀን እየጨመረ ነው የመጣው። ከትናንት ወዲያ እየጮህን ነበረ። ኦርቶዶክሳውያን ተገደሉ፣ ቤተክርስቲያን ተቃጠለች እያልን እየጮህን ነበረ። ይህ መጮሃችን ደግሞ ለጠላቶች ደስታን እየተሰኘ ሜቢ ጠላቶችን በዛው እየባሰባቸው አይነት ነገር እንኳንም ጮሁ፣ እንኳንም ተናደዱ፣ እንኳንም ተቃጠሉልን እያሉ ይመስለኛል። ለምን አይተናል። ወጣቶችም ኦርቶዶክሳውያንን እና ቤተክርስቲያንን ማቃጠል አለብን። በየሀገሩ ተደራጅተናል። በየሀገሩ ዝግጅታችንን አጠናቀን ጨርሰናል። ኦርቶዶክሳውያን ለማጥፋት እና ቤተክርስቲያን ለማቃጠል የተባለ ቪዲዮ እየተሰራ ነበረ። ዛሬም እንግዲህ በእንደዚህ አይነት መልኩ አንድ መኪና ሙሉ
ከአቦምሳ ጉዞ በሚያደርግበት ጊዜ ሙሉ ለሙሉ ታግቶ ማህበረሰቦቹ የት እንደገቡ እየታወቀ አይደለም። ስለዚህ ይሄ ነገር እስከመቼ ነው እያልን ድምጽ እያሰማን ነበረ። አሁንም እየጮህን ነው። ሜቢ የኛ መጮህ አንዳንድ ጊዜ መፍትሄ እያመጣ ነው ወይስ መፍትሄ እያመጣ አይደለም የሚለው ነገር በጣም ግራ ስለገባ ነው። በነገራችን ላይ መንግስት ይሄ ነገር ይመለከተዋል። አሁን ቅዱስ ሲኖዶስ ውስጥ ይሄን ነገር ሲያይ ከመንግስት ጋር ለማውራት ከመንግስት ጋር ኮንታክት ለማድረግ ከሚመለከተው አካል ጋር አውርተው ይሄን ነገር እንደዚህ አይነት ጠላቶችን እንደዚህ አይነት ሰዎችን የሚያግቱ አሁን እነዚህ የታገቱ ሰዎች ኦርቶዶክስ ይሁኑ እስልምና ይሁኑ ፕሮቴስታንቶች ይሁኑ እዛ ውስጥ ብዙ ብሔር ብሔረሰብ ይኖራሉ። በቋንቋ የሚለያይ በእምነት የሚለያይ በአስተሳሰብ የተለያየ ነገርና ይሄ ነገር እንደ ሀገርም መንግስትን ይመለከታል ብዬ አምናለሁኝ። ማለት ግድ ኦርቶዶክሳውያኖች ናቸው ብቻ ብለን ነው እየጮህንም ያለ ነው። ሌሎች ቤተ እምነቶችም ይኖራሉ። በነገራችን ላይ ለመሰላችሁ ከትናንት ወዲያ አንዲት በአርሲ በተቃጠለው አብያተ ክርስቲያን አካባቢ የምትኖር አንዲት ግለሰብ እስልምና እምነት ተከታዮችም ጭምር አብረውን ሞተዋል፣ ከቤተ ክርስቲያን ጋር አብረው ተቃጥለዋል እያለችም እያለቀሰች በአደባባይ ላይ ስትናገር ያየንበት ቪዲዮ አለ። መልካም እስልምና እምነት ተከታዮች አሉ። ጨፍጫፊዎችና የእስልምና እምነት ተከታዮች የማይወክሉ ወይንም የዋብያ እስልምና እምነት ተከታዮች ናቸው፣ ቤተክርስቲያን አቃጣይ ናቸው፣ ኦርቶዶክሳውያን በማረድ ገነት እንገባለን ብለው የሚያስቡ እስልምና እምነት ተከታዮችን የማይወክሉ በጣም ጥሩ አስተሳሰብ ያላቸው እስልምና እምነት ተከታዮች አሉ። እነሱን አይደለም እየተናገርን ያለ ነው። ግን ይሄን ነገር ማን ነው እያደረገ ያለው? እዛ ወረዳ ላይ የወረዳ ስራ አስኪያጅ አሉ። እዛ ወረዳ ላይ የፖሊስ ኮሚሽን ዋና አዛዦች አሉ። የተለያዩ ጀነራሎች ይኖራሉ ምናምን። እነሱ ሰዎች ይሄን ነገር ሲሰሙና ሲያዩ ምን አይነት ስሜት ነው የተሰማቸው ያለው? ለህዝቡ ምን አይነት ማለባበሻ ነው እየሰጡ ያሉት? በነገራችን ላይ እስካሁን ያልወጣ ነገር ስላለ ነው። ኦርቶዶክሳውያን ተገደሉ ሲባል አጣሪ ኮሚቴ የሚባል ነገር አለ። እሱ ነገር መፍትሄ እያመጣ ነገር አይደለም። በማለባበሻ የሚታለፈው እስከ መቼ ከሆነ ያልታወቁ ግን የታጠቁ ኃይሎች ናቸው ይሄን ነገር የሚያደርጉት፣ ሰው የሚያግቱት፣ መኪና የሚያግቱት፣ ቤተክርስቲያን የሚያቃጥሉት፣ ኦርቶዶክስን የሚገድሉት የሚያሩት የሚባለው በማለባበሻ በመግለጫ እስከ መቼ እንደሆነ ህዝቡ የሚሸወደው በጣም ግራ ስለገባ ነው። በነገራችን ላይ አሁን ባለው ጄኔሬሽን ትናንት ወዲያ እኮ አሊዶሮ ላይ ሰዎች ታግተው ነበር። አሊዶሮ ላይ ከአንድ 2 3 4 መኪና ነበር የታገተው ፍቼ ላይ ማለት ነው። የዛ መፍትሄ አልተገኘም። እዛ አካባቢ ራሱ ሰዎች ገንዘብ ይዘው የታገቱን ሰዎች ለማስፈታት ይዘው በሄዱበት ጊዜ የገጠማቸው በጣም ትልቅ ችግር ነበረ። መንግስት ባወጣው አዋጅ አንድ ሰው ከ1,500,000 ብር በላይ በካሽ ይዞ ካገኛችሁ ውረሱ ስለተባሉ ፖሊሶች እነዛ ሰዎች 1,500,000 ብር ተጠይቀው የታገቱባቸውን ቤተሰብ ለማስፈታት ሲሄዱ ፖሊስ ይዟቸው ተቀምጧል። ስለዚህ ሰዎቹንም ለማዳን አልቻሉም፣ ገንዘባቸውንም ማዳን አልቻሉም ማለት ነው። በአሁን ሰዓት በነገራችን ላይ እናት ልጇን በገንዘቧ እየገዛች ነው። እናት ልጇን ወልዳ እንደገና በገንዘቧ ነው እየገዛች ያለችውና ይሄ ነገር እስከመቼ እንደሆነ በጣም ልብ የሚሰብር ምናልባት እያንዳንዳችን ቤት ቢገባ ይሄ ምን አይነት ስሜት ይሰማናል? አንተ ላይ ቢሆን ይሄ ነገር እየተደረገ ያለው ምን አይነት የልብ ስብራት ምን አይነት የአእምሮ በሽታ እንደሚያመጣ ይታወቃል። እና በጣም የሚያም ነገር ስለሆነ በነገራችን ላይ ለምን ትናንትና አሊዶሮ ላይ የተፈጠረው ነገር የሆነ ፍትህ አልመጣም። ፍቼ ላይ የተፈጠረው ነገር የሆነ ከዳር አልደረሰም። ሰዎች ግን ልባቸው አላረፈም። ጓሯቸው ኮሽ ባለ ቁጥር ሊተኙ አልቻሉም። ምን መጣብን እያሉ እየሸሹ ነው ያሉት። ዛሬ ደግሞ ትናንትና እየጮሁ ነው ያለው ድምጻችን ገና ሳይሰማ ዛሬ ደግሞ አንድ መኪና ሙሉ ታገተ ተብሎ እኛ ጋር እንደዚህ አይነት ነገር እስከሚደርስ ድረስ ይለይላቸው ይወጣላቸው መሰለኝ። ከጀመርናቸው አይቀር አንዴ እንጨርሰው ይለይላቸው ይወጣላቸው ምንም አያመጡ ማየት ነገር ይመስለኛልና እስቲ አንድ ድምጽ ላሰማችሁ። በነገራችን ላይ የተላከልኝ በውስጥ መስመርም አለ። ግን ከአንድ ቤተሰብ ውስጥ 11 ግለሰቦች ናቸው የሞቱት። እንመልከተው። በአርሲ ኦርቶዶክስ ጨክነህ ይህንንም ቪዲዮ ካሳለፍክ አንተ አንዱ ገዳይ ነህ። ይሄንን ድምጽ ሰምተን ትላንትና እባካችሁ ድረሱልን ልገሉን ነው እያሉ ከጥቂት ደቂቃ በኋላ እነዚህ ሰዎች ተገለዋል ማለት ነው አርሲ ላይ። ቄሱም ጳጳሱም መነኩሴም ሁሉ የሚመለከታችሁ በአርሲ ኦርቶዶክሳውያን ጨክነዋል። እናንተም ጨክናችሁ ይህንንም ቪዲዮ ታሳልፋላችሁ። ከግንቦት 23 ቀን ጀምሮ እስከ ዛሬ አርሲ ላይ የኦርቶዶክሳውያን ደም እንደ ውሃ እየፈሰሰ ነው። አርሲ የደም ምድር ሆናለች። ከ100 ዓመታት በላይ ያስቆጠረው የቅዱስ መድኃኔዓለምና የቅዱስ ገብርኤል ቤተክርስቲያንም አቃጥሎታል። ክርስቲያኖችንም እስከ ዛሬ ያለ እረፍት እየገደሏችሁ ነው። ዓለም ሁሉ ይስማ የኦርቶዶክስን ስቃይ፣ የኦርቶዶክስን መሰቃየት ዓለም ሁሉ ይስማ። ይህንንም ቪዲዮ ለዓለም አዳርሱ።
ባይዘው ይሄ ነገር የተደረገው በአንድ ሌሊት ወይንም በአንድ ቀን አዳር ነው። ቤተክርስቲያን ተቃጠለው ከአንድ ቤተሰብ ውስጥ 11 ቤተሰቦች ተነጥለው ተገደሉ። ግማሾቹ ደግሞ ታገቱ። ሜቢ ገንዘብ እየተጠየቁ ያለበት ሁኔታ ላይ በእንደዚህ አይነት መልኩ ድምጻቸውን እያስተላለፉ እያሉ ከትንሽ ሰዓታት በኋላ ነው እነሱም ህይወታቸው እንዳልፍ የተደረገው ማለት ነው። በነገራችን ላይ ቀጣይ ማሰማችሁ ሪካርድ አለ። ይሄ ነገር እየተደረገ ያለው ግን በሌሎች ቤተ እምነት ተከታዮች ላይ አይደለም፣ በኦርቶዶክሳውያን ላይ ብቻ ነው። አንገቱ ላይ ማህተም ባጠለቀ፣ አንገቱ ላይ ማህተም ባንጠለጠለ ኦርቶዶክሳውያን ላይ ብቻ ነው። በቤተክርስቲያን የማይደራደር ኦርቶዶክሳውያን ላይ ብቻ ነው እየተደረገ ያለው። የት? ኦሮሚያ ክልል ላይ ማለት ነው። ሜቢ የዛን ቀን በነገራችን ላይ ቤተክርስቲያን ተቃጠለ ተባለ እንጂ ከቤተክርስቲያኑ በስተጀርባ በጣም ብዙ ንጹህ ኦርቶዶክሳውያን እና በጣም ብዙ የኦርቶዶክስ የተመረጠ የኦርቶዶክሳውያን ቤት እንደተቃጠለ በድምጽ ሪከርድ ተረኮልኛል። በነገራችን ላይ የዛን ቀን መግለጫዎች እየወጡ እንደነበረ እናውቃለን። ምርጫ ለማደናቀፍ ነው፣ ይሄን አገዛዝ ለማፍረስ ነው፣ መፈንቅለ ምናምን ለማድረግ ነው ምናምን የሚባሉ ህዝቡን ጸጥ እንዲል የህዝቡ አፍ እንዲሰበሰብ እየተደረገ ያለ ይወጡ ያሉ መግለጫዎች ነበሩ። ሜቢ ያ ነገር ቤተክርስቲያን ውስጥ አይደለም ምርጫ ያለው፣ ወይንም ኮረጆ የሚቀመጠው ቤተክርስቲያን ውስጥ አይደለም። ምርጫ ሌላ ጉዳይ ነው፣ ቤተክርስቲያን ሌላ ጉዳይ ነው። ሁለቱ ሌላና ሌላ ዓለም ነው ያላቸው። ቤተክርስቲያን ስለ ምርጫውም ስለ አጠቃላይ ስለ ሀገር ሰላም ነው የምትጸልየው። ስለ ሀገር ሰላም የምትጸልይ ቤተክርስቲያን፣ ስለ ሀገር ሰላም የሚጸልዩ አባቶች ነው ያለ አግባብ ግፍ በተሞላበት ጭካኔ እየተረሸኑ ያሉት ማለት ነው። ምርጫውን በሰላም ያድርግልን ብለው የጸለዩ እኮ አባቶች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለች እኮ እዛ ውስጥ ምርጫው በሰላም ያድርግልን ብለው በአደባባይ ላይ ይወጡ። ስለ ሰላምና ስለ ፍቅር የምትሰብክ ቤተክርስቲያን ነች እሳት እየነደደባት ያለው። ሜቢ የዛን ቀን ግን ብዙ ያልሰማናቸው ጉዶች አሉ። ያው እኛ ከቤተክርስቲያን አንበልጥም ብለን የቤተክርስቲያኑን ያስበለጥ ነው። አሁንም ቢሆን ከቤተክርስቲያን አንበልጥም። አሁንም ቢሆን ከክርስቶስ ቃል አንበልጥም። እኛ ክርስቶስ ነው የመሰረተን፣ ክርስቶስ ነው የሰራን። እኛ የክርስቶስ መቅደሶች ነን። ሜቢ የዛን ቀን ግን ከበስተጀርባ ከቤተክርስቲያን በስተጀርባ ስንት ቤትና ስንት ህዝብ ነው ያለቀው። የዛን ቀን እንስማው። ምንም ቤት አልተረፈም፣ አንድ ቤትም አልተረፈ። ቤተክርስቲያኑም ተቃጥሏል። 3 ቀበሌ ነው የተቃጠለ። ያው ቤቱ ያ ካራመቱ ነው የታችኛው ጠለታ ገብርኤል እና ብዮ ቀበሌ ነው። ከዛ ወረዳችን አሰኮ ነው። በቃ አንድም ንብረት አልተረፈም። ድጋሜ ነው እኛም ቤት የተቃጠለው። ባለፈውም ሰኔ 7 ተቃጥሎ ነበረ፣ ነሐሴ 7 ተቃጥሎ ነበር። አሁን ደግሞ ቃጠሉት። በአሁኑ ከብት ብቻ ከ150 ከብት በላይ ይሆናል እና ያው ቤት ምንም ቤት አልተረፈም። ክርስቲያን ብቻ ተለይቶ የሙስሊም አንድ አልተቃጠለም። ያው አልባሳት ውጭ ያወጣሁትን እንትን አድርገውታል ገብርኤልን ማለት ነው። ወደ ኢሬቻ የሚባል ስንመጣ ማታ ላይ በማግስቱ ለቀቁበት እሳት። የተለየ ነው ቤቱ። እዛ ክርስቲያን ቤት ነው የተቃጠለው። አንድ ቤት አልተረፈም። አንድ አካባቢው በቃ ያው እዛ ያስፈራል። መሄድም አይቻልም። ሰው ተሰዶ ወደዚህ ወደ ወረዳው ለመሄድ እየተጠጋ ነው። የተመታም አለ። ያው ሌላው ንብረቱን እንዳለ ትቶ ልጆቹን ያሸሸ የሞተም ሞተ። ያው በየጫካ ወደቀው አልተነሳም። ህዝበ ምዕመኑም እንዲኖር አልፈቀዱላቸውም። ቤተክርስቲያኒቱም እንዲጸና አልተፈቀደም። እዛ ቦታ ላይ ያልፈቀደው እግዚአብሔር አይደለም፣ ያልፈቀደው መናፍቃኖች፣ ኦርቶዶክስን የማይወዱ ቤተክርስቲያን ሲያብብ ቤተክርስቲያን ሲያምር የሚናደዱ አንገቱ ላይ ማህተም ያጠለቀ ኦርቶዶክስ ያንጠለጠለ ኦርቶዶክስ ሲያዩ የሚቃጠሉ ውስጣቸው የሚደብን የእስልምና እምነት ተከታዮች ናቸው። የዋብያ እስልምና እምነት ተከታዮች ናቸው ይሄን ነገር እያደረጉ ያሉት። ይሄ ነገር የተደረገው በነገራችን ላይ ይሄ ድምጽ ሪከርድ እንደሰማችሁት ብዙ ቤት ተቃጥሏል ያለው ከቤተክርስቲያኑ በስተጀርባ ነው። በቃ ቤተክርስቲያኑ ሽፋን የተደረገው የዛን ጊዜም እኛ እየጮህን የነበረው እኛ ከቤተክርስቲያን አንበልጥም ብለን ስለምናስብ ቤተክርስቲያን ጋየ 101 ዓመት ሙሉ የቆየ 101 ዓመት ሙሉ ክርስቶስ ሲነግስበት ክርስቶስ ሲከብርበት የነበረ ቤተክርስቲያን ተቃጠለ ያን እየጮህን ነበረ። ከዛ በስተጀርባ ግን ብዙ ኦርቶዶክሳውያን ሞተዋል። ብዙ የኦርቶዶክሳውያን ቤት እየተመረጠ ነው። ይሄ ማን ነው የከሌ እዚህ ቤት ስንት ቤት አለ እንደዚህ ምን አላቸው ገንዘብ አላቸው ባለሀብት ናቸው ወይ ምናምን የሚባለው ነገር በመረጃ መልኩ እየተጣራና እየተመረጠ ነው ይሄ ነገር እየተደረገ የነበረው። እየተደረገ ባይኖር እዛ ቦታ ላይ በጣም ነፍ የእስልምና እምነት ተከታዮች ይኖራሉ እኮ ባይመረጡ ኖሮ፣ ወይንም ምርጫውን ለማደናቀፍ ነው ይሄ ነገር የመጣው ተብሎ የሚታሰብ ቢሆን፣ ወይንም የሀገርን ሰላም የማይፈልጉ ሰዎች ናቸው፣ ጽንፈኞች ናቸው፣ አጥፊ አካል ለመበጥበጥ የመጣ ግሩፕ ነው ቢባል እዛ ቦታ ላይ በጣም ብዙ የእስልምና እምነት ተከታዮች ይኖራሉ። ሌላ እምነት የሌላቸው ሰዎችም አሉ። ፕሮቴስታንት እምነት ተከታዮችም በጣም ነፍ አሉ። ሜቢ ሌሎች ቤተ እምነቶች ላይ ምንም አይነት ጥቃት ሊደርስ አልቻለም። ጥቃት እየደረሰም ያለው እያደረሱም ያሉት ማጥፋት የሚፈልጉት ቤተክርስቲያኒቷን ብቻ ነው። 101 ዓመት ሙሉ ክርስቶስ ሲነግስበትና ክርስቶስ ሲከብርበት የነበረ ቤተክርስቲያን 101 ዓመት ሙሉ ጠላት ሳይኖር ቀርቶ ነው። ጠላት ሳይኖር ቀርቶ አይደለም።
ግን ነገሮችን በጣም አጣርቶ ይህን ቤተክርስቲያን ማጽዳት አለብን፣ እዚህ ያሉ ኦርቶዶክሳውያኖችን ከዚህ ማባረርና ማጥፋት አለብን ብሎ ስለታሰበ ታስቦ የተሰራ ስራ ስለሆነ ነው በነገራችን ላይ እንጂ 101 ዓመት ሙሉ ከትውልድ ትውልድ ሲሸጋገር የነበረ አብያተ ክርስቲያን ትውልዶች ሲያንጹት የነበረ አብያተ ክርስቲያን ምእመኑ እዛ መንፈሱን የሚያድስበት ሄዶ የሚገለገልበት ስጋው ደግሞ የሚቀበልበት የሚቆርብበትን አብያተ ክርስቲያን ሄዶ ማቃጠል ኦርቶዶክስን ማጥፋት ነው እንጂ ሌሎች ቤተ እምነቶችንም ሌሎች ሃይማኖት የሚከተሉ ሰዎችንም ማጽዳት ጭምር አይደለም። ሜቢ ይሄ መግለጫ የሚወጣው ነገር በጣም ስህተት እንደሆነ እናውቃለን። በጣም ስህተት ከእውነት የራቀ ሌላ ቤተ እምነት ምርጫ ይመርጡ ይመርጣሉ። ቤተክርስቲያኖች ብቻ ነው ምርጫ የሚመረጠው። ቤተክርስቲያን ከምርጫ ጋር ምን አገናኘ? ደግሞ አርሲ ያሉ አብያተ ክርስቲያን 101 ዓመት የቆየ ቤተክርስቲያን ከምርጫ ጋር ምን አገናኘ? ምንም የሚያገናኘው ነገር እኮ የለም። ምርጫ ሌላ ጉዳይ ነው። ምርጫ ዓለማዊ ነው። ምርጫ ሌላ ታሪክ ነው። ቤተክርስቲያን በክርስቶስ ደም የተመሰረተች ቤተክርስቲያን ነች። የክርስቶስ መቅደሶች ደግሞ እኛ ኦርቶዶክሳውያን ሰው ነው የክርስቶስ መቅደስ። ሜቢ ኦርቶዶክስ ትምህርት የምታስተምረው ፍቅርና ሰላም ነው። ስለ ፍቅርና ስለ ሰላም የምትሰብክ ቤተክርስቲያን መጥፋት አለባት የሚል አምላክ ነው ያላውቀው። የክርስቶስ መቅደስ የሆነውን ሰው ግደል፣ ከዛ ከገደልከው ካረድከው በኋላ ትጸድቃለህ የሚል ፈጣሪ አለ። እኔ ምንም አውቀው ነገር የለም፣ አላምነውም። ለምን በተማርኩት ወንጌል ኦርቶዶክሳውያን በተማርነው ወንጌል መሰረት ፍቅርና ሰላምን፣ አንድነትን፣ የታመመ ጠይቅ፣ የተራበ አብላ፣ የተጠማ ጠጣ፣ የታረዘ አልብስ የሚል ትምህርት ነው የተማርነው እኛ በእምነታችን ማለት ነው። ሜቢ ይሄ ነገር ግን ታርጌት ተደርጎ የተሰራ ያለው ኦርቶዶክሳውያን ለማጽዳት ቤተክርስቲያንን ለማጥፋት ስለሆነ ለምን ከአሁን በፊትም ደግሜ የተናገርኩት ነገር አለ። አርሲ ላይ ቤተክርስቲያን ፈርሶ የውሃ ታንከር ይቀመጥ የተባለ ጊዜ ነገሩ አብቅቷል። ቤተክርስቲያኑ ይፍረስና የውሃ ታንከር እዚህ ቦታ ላይ ይቀመጥ፣ ህዝቡ እዛ ውሃ መጠጣት አለበት ተብሎ ከክርስቶስ ቤተ መቅደስ ውሃ ሊያስበልጥ ህዝቡ ማለት ነው። ኦርቶዶክስ እንደዚህ አይነት ነገር በእንደዚህ አይነት ነገር ደግሞ የሚሸወድ ነገር አይደለም። በነገራችን ላይ የቤተ ክርስቲያን አባቶች ወይንም የተቃጠለው ቤተ ክርስቲያን አስተዳዳሪ እንደዚህ ብሎ መልእክት አስተላልፈው ነበር ከዚህም በፊት ማለት ነው። እንስማችሁ። አንድ ተረት አለ እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው። ሰውየው ምን አለ? ላሟን አስሯት ወደዛ ሲሄድ እንቧ ትላለች። ቋ አመጣልሻለሁ አለ። ቋ አመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰማው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ እሺ ነው ይደረጋል ነው። ግን ሲደረግ አናይም። ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ። እንገባ ጀመር። ከምን ተችግሩ አንጻር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። ኧረ ዛት ይማጣል ምን ይሻለናል? ህዝቡም ተችግር አንጻር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ፣ አረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ጆሮ ዳባ ልበልስ ብለን ላለመስማት ፈልገን ካልሆነ በስተቀር አባቶች ሲናገሩ መሰማት መደመጥ አለባቸው ብዬ አምናለሁ። አባቶች እንደ ቤተክርስቲያን አባትነታቸው እውነትን እውነት ሐሰትን ሐሰት ብለው የሚመሰክሩ በክርስቶስ ስም የተሾሙ ቤተክርስቲያን ያከበረቻቸው መንጋውን የሚጠብቁ የጠፉትን በጎች የሚሰበስቡ አባቶች ተብለው የተሾሙ ናቸው። እኛ አባት እንግዲህ እያለቅን ነው፣ ቤተክርስቲያናችን ሊያቃጥሉ የተዘጋጁ ነው፣ እያቃጠሉንም ነው፣ እያረዱንም ነው፣ ወደ ጫካ ሰደውናል፣ ቤት ንብረታቸውን ቀምተናል፣ ከብቶቻችንን ነድተውብናል እያሉ ድምጻቸውን ሄደው ለወረዳ ስራ አስኪያጅ ወይም ለወረዳ አስተዳዳሪ ነው የሚናገሩት። ሰው ተናገረው ለሚመለከተው አካል። የሚመለከተው አካል ማለት የእነሱን ህልውና የሚያስጠብቅ የእነሱን መብት የሚያስከብር ሰላምና ደህንነት በዛ ቦታ ላይ እንዲሰፍን የሚያደርጉ የታጠቁም ኃይሎች ሊሆኑ ይችላሉ። ከነሱ በላይ ያሉ ኃይሎችም አሉ። ሜቢ ለነዛ ሰዎች ይመለከተዋል። የኛ መብት ያስከብራሉ፣ ህልውናችን ያስጠብቃሉ። የሚዘርፉ የመጡትንም አካላቶችንም በእነሱ ኃይል ሊመለሱ ይችላሉ ብሎ የሚያስቧቸውን ወደሚገምቱበት ቦታ ወይም ይመለከተዋል ወደሚሉበት ቦታ ሄደው ነው ያመለከቱት። ሜቢ ጆሮ ዳባ ልበስ ብሎ ላለመስማት የተፈለገ ነገር ነው። ስለዚህ ይህ ነገር የወረዳው አመራር ወይም ስራ አስኪያጆች የሚያውቁት ጉዳይ ነው ማለት ነው።
የሚያውቁት ጉዳይ ባይሆን ኖሮ ይሄ ሁሉ አብያተ ክርስቲያን ሲቃጠል ይሄ ኦርቶዶክስ ሲሰደድና ሲገደል ዝም ብለው አለመግለጫም ጸጥ ብለው የራሳቸውን ጥቅም ብቻ አያስከብሩም ነበር። አባቶች እንዲከበሩ አልተፈለገም። ቤተክርስቲያን እዛ ቦታ ላይ እንድትጸድቅ ፍላጎታቸው አለ። ኦርቶዶክሳውያኖችም እዛ ቦታ ላይ እንዲኖሩ ፍላጎታቸው ስላልሆነ የሚፈልጉት ምንድነው? ከቤተክርስቲያኗ ጥቅም ብቻ ነው። ምናልባት የኦርቶዶክስ ህዝብ ገንዘብ ይሰጣል፣ ጥያቄ የለውም። ቤተክርስቲያን ያሳድሳል፣ ጥያቄ የለውም። እርዳታ ይሰጣል፣ ጥያቄ የለውም። ያን ነገር ብቻ ወረዳው ነገር ሲፈልግ ከቤተክርስቲያን ይፈልጋል። ይሄ እኮ ጥያቄ ግልጽ እኮ ነው። ከቤተክርስቲያን የሆነ ገንዘብ እንደሚፈልግ ይታወቃል እኮ። ሜቢ ያንን ብቻ ለመፈለግ ነው እየተሰራ ያለው። ከዛ ውጪ ቤተክርስቲያን የሆነ መብት ስትፈልግ እንደዚህ እየሆንኩ ነኝና ይሄን ነገር የሚያደርጉትን አካላቶች ደግሞ የሚመለከታችሁ እናንተ ስለሆናችሁ ወደ እናንተ መጥቻለሁ፣ እናንተ ናችሁ መፍትሄ የምትሰጡኝ ብላ ማመልከቻ ወይንም በድምጽ በሚናገሩ ጊዜ ጆሮ ዳባ ልበስ ተብሎ ዝም እየተባለ ነው ያለው ማለት ነው። በነገራችን ላይ ከዚህ በስተጀርባ ብዙ ወጣቶች ድምጻቸውን እያሰሙ ነው የሚገኙት። በዩኒቨርሲቲም፣ በተለያዩ ክልሎችም፣ በደሴም በባህር ዳርም ድምጽ የተሰማ ጉዳይ አለ። የሆኑ ክልሎች ላይ በአንድም በሌላ መንገድ እንደዚህ አይነት ነገር ድምጻቸውን አያሰሙ፣ ሰላማዊ ሰልፍ አይወጡ እንጂ ደሴ ላይ ሰላማዊ ሰልፍ ተወጥቷል። ባህር ዳር ዩኒቨርሲቲ ላይ ሰላማዊ ሰልፍ ተወጥቷል። የተለያዩ ዩኒቨርሲቲዎች ላይ ፍትህ ለአርሲ፣ ከኛ ትምህርት የአርሲ ኦርቶዶክሳውያን መኖር ይበልጥብናል፣ ቤተክርስቲያን ከኛ ትምህርት ትበልጣለች ብለው ድምጻቸውን እያሰሙ ይገኛሉ። ከዛ ወደ ቀጣዩ ቪዲዮ ነው የምንወስዳችሁ። የቀጣዩ ቪዲዮ ድምጽ ከሰላማዊ ሰልፉ በኋላ በግድ እስልምና እምነት ተከታይ መሆን አለባችሁ፣ በግድ ማህተማችሁ መበጠስ አለባችሁ ብሎ የሚያስገድድ አካልም አለ። መጀመሪያ ግን ይሄን ሰላማዊ ሰልፍ እንየው። እጁ እግሩ ታስሮ አንገቱ በጀርባ ሲቆረጥ ማየት ኦርቶዶክስ ወገን ይገባል ነው። እኛ ዛሬ ፍትህ ፈለግ አይደለም ዛሬ ይወጣል አንድ ሼር ያደርጋል ነው ሁላችሁ ሼር እያደረጋችሁ ለሁሉም አድርሱ። መሳሪያ የክርስቶስ መስቀል ይበልጣልና ቤተክርስቲያን ሆይ ድረሳሽ ቀኘትሳን ባላስበሽ ምላሴ ከትናጋር ይጣበቅ ሲኖዶስ አንድ ቤተክርስቲያን አንድ ፓትርያርክ እምነታችን የደም ስራችን ናትና እኛ እየሞትን እንጠብቃታለን። መንግስት ይሄ ወጣት በራሱ ፍላጎት ወይንም ይመለከተኛል፣ ቀጣይ ደግሞ እኛ ቤት፣ ቀጣይ እኛ ያለንበት ሀገር፣ ቀጣይ እኛ ክርስቶስን የምናመልክበት ቤተክርስቲያን ውስጥ ሊመጣ ይችላል፣ ወይንም እኛ የምንኖርበት ሰፈር ይሄ ነገር ሊመጣ ይችላል ከአሁኑ ድምጽ ካልሆነም ብለው በራሳቸው ፍላጎት የወጡት ሰላማዊ ድምጽ ነው፣ በየዩኒቨርሲቲው ማለት ነው። ይመለከተናል ብለው እዚህ ውስጥ በነገራችን ላይ የእስልምና እምነት ተከታዮች አሉ፣ ሌሎች ቤተ እምነት የሚከተሉም አሉ፣ አብዛኛው ደግሞ ብዛት ኦርቶዶክሳውያኖችም አሉ። በፍቅርና በአንድነት ነው እየወጡ ያሉት። ሜቢ ግን እኔ በጣም የታዘብኩትና የገረመኝ ነገር አለ። ብፁዓን አባቶች ለምን እንደሆነ ህዝቡ እንደዚህ ትልቁ ነገር በኦርቶዶክስ ትልቁ ነገር ቤተክርስቲያን መቃጠል ነው።
ህዝብ መሞት ልምድ ሆኗል። ኦርቶዶክሳውያን እንደዚህ ሆኑ፣ ታገቱ፣ ታፈኑ፣ ተገደሉ፣ ተረዱ የሚባለው ነገር እንደ ልምድ ስላየ ነው። ትልቁ ነገር ምንድነው? ቤተክርስቲያን መቃጠል፣ ከቤተክርስቲያን ቀጣይ ብፁዓን አባቶች ላይ ጥቃት ማድረስ ትልቁ ነገር ይሄ ነገር ነው የሚሰራው። ሜቢ ህዝብ ምዕመን ሞተ፣ ኦርቶዶክሳውያን ታገቱ፣ ተገደሉ ምናምን፣ ከዛ ቤተክርስቲያን ተቃጠለ። ከዛ ነው በቅርቡ ብፁዓን አባቶች ሲሄዱ ደግሞ ጉዞ ሲያደርጉ ወደ ተጎዳ ሀገር ላይ ተስፈራርተው እንደተመለሱ መረጃ ደርሶናል። ሜቢ ይሄ ነገር እየደረሰ እያዩ ከትናንት ወዲያ የዛሬ 2 ዓመት የዛሬ 3 ዓመት ላይ እኮ ብፁዓን አባቶች ቤተክርስቲያን ለሁለት እንከፍላለን ብለው አንዲት ቅዱስ ሲኖዶስ፣ አንዲት ቤተክርስቲያን፣ አንዲት ፓትሪያርክ ብለው ራሳቸው ያስተማሯትን ቤተክርስቲያን ለሁለት እንከፍላለን፣ ለሁለት እንተነጥቃታለን፣ እኛም እዚህ ቦታ ላይ ድርሻ አለን ያሉ በቲም የተደራጁ ብፁዓን አባቶች ነበሩ። የዚያን ጊዜ ቤተክርስቲያኒቷ አትከፈልም፣ ብፁዓን አባቶችን እናወግዛለን ብለው ጥቁር ልበሱ ያሉ ጥቁር ያስለበሱ የነበሩ ብፁዓን አባቶች ዛሬ ግን ጥቁር እንድንለብስ ፈቃደኛ አይደሉም። ምንም አይነት እንደዚህ አይነት ነገር አድርጎ አላሉ። ለምን? የእነሱ ወንበር አልተነካም ሊሆን ይችላል። ምናልባት እነሱ ያሉበት ቦታ የተመቻቸ ሊሆን ይችላል። ግን ስለ ቤተክርስቲያናቸው የሚያስቡ አሁንም ደግሞ ሰላም ሆኖ ብዙ ነገር የሚያስቡ ብፁዓን አባቶች አሉ። እንደ ብፁዕ አባታችን እንደ አቡነ ማትያስ አይነት አምልጦ የወጣ ቪዲዮም ቢኖርም እንደታፈኑ የሚናገሩት ነገር ለህዝቡ እንዳይደርስ እየተደረገ እንደሆነ ቪዲዮዎች አሉ፣ መረጃዎችም አሉ። ምናልባት እንደዚህ አይነት ሰላማዊ ሰልፍ ወጥቶ ህዝቡ ሰላሙን እንዲያስከብር የተፈለገበት ሁኔታ ሊኖርም ይችላል። ሜቢ ይሄ ነገር ግን አሁን በይፋ እየወጣ ነው። ያኔ ግን ክፍት ሆኖ ተፈቅዷል። የብፁዓን አባቶች ወንበር ሽሚያ ጊዜ ሰላማዊ ሰልፍ ወጡ፣ ጥቁር ልበሱ፣ ቤተክርስቲያን ጥቁር አልብሱ ተብሎ ወጣቶች ሰማዕትነትን እስከሚቀበሉ እስከሚታሰሩ ድረስ የተደረገ ነገር ነበር። ለ3 ለ4 ብፁዓን አባቶች ወንበራቸው ተነካ ተብሎ አሁን ለምንድን ነው ያልተደረገው? ቤተክርስቲያን ተቃጠለ፣ ትልቁ ነገር ይሄ ነው። ኦርቶዶክስ ተገደለ፣ ታረደ፣ ትልቁ ነገር ይሄ ነው። ከዚህ በላይ የሚከፋ ከዚህ በላይ ጭካኔ የተሞላበት ነገር ድጋሚ ይመጣል ብዬ አላስብም። ከዚህ በላይ ግፍ ስለሌለ ማለት ነው። ቤተክርስቲያን ከመቃጠል ውጭ ተቆፍራ መሬት ውስጥ አትቀበርም። ከዚህ የበለጠ ግፍ አይሰሩባትም። ይሄ ነገርስ እስከ መቼ ነው? ወደ ቀጣዩ ቪዲዮ ልሰዳችሁ። አሸሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱላሂ ወረሱሉሁ ወአነ ዒሳ አብዱላሂ ወረሱሉሁ። አላሁ አክበር ኢላን ኖገት ተደች ቢሾን ታንቶ አሸሃዱ ገቶ ነቾ ደምበትጅ አሸሃዱ ገቶ ሚጦይ የሬማች ገበሬም ቆሌም ታቶ አሎኔ ነብዩ ሙሐመድ የር ወቸችነነ የር ጉኖነ ነብዩላህ ኢሲ ወይ ኢየሱስ ክርስቶስ የር ቶኖነ የር ጉኖነ የር ወቸችነ እብቻ ማኒቶን አላሁ አክበር አላሁ አክበር። በእንደዚህ አይነት መልኩ ነው እያስገደዱ የእስልምና እምነት ተከታይ መሆን አለባችሁ፣ እስልምና መቀበል አለባችሁ ብለው እያስተማሩ ጫካ ውስጥ እየወሰዱ እስልምና እምነትን የማትቀበሉ ከሆነ ማህተማችሁን የማትበጥሱ ከሆነ እንገላችኋለን፣ እናርዳችኋለን በማለት በእንደዚህ አይነት መልኩ እያስፈራሩ አንገታቸው ላይ ያለውን መስቀል በቢላ እየበጠሱ ገና አንደበታቸውን ያልፈቱ ጨቅላ ህፃናቶች በአላህ ስም አላህ እንደዚህ ነው ምናምን እያሉ እያስተማሩ ትልቆቹንም በመቀላቀል በእንደዚህ አይነት መልኩ ነው እያስፈራሩ ሰይፍና ጎራዴ ከጀርባ ከካሜራ ጀርባ እየያዙ ካሜራ ውስጥ ግን እኛ እነዚህን እስልምና እምነት ተከታይ አድርገናል፣ ትክክለኛ ሃይማኖት እስልምና ስለሆነ ወደዚህ አምጥተናቸዋል፣ በውሸት ማለት ነው። ካሜራ ይቀረጻል፣ ከካሜራ ጀርባ ሰይፍና ጎራዴ አለ። እኛ የምንለውን የማትሉ ከሆነ ይሄ ሰይፍ ይሄ ጎራዴ እናንተ ላይ ያርፋል ይባላል። ከካሜራ ጀርባ ሌላ ጉድ ነው ያለው። በካሜራ ውስጥ ግን እስልምናን በወደውና ፈቅደው ፈልገው ትክክለኛው ሃይማኖትም እስልምና ስለሆነ ወደውት ነው ወደዚህ የመጡት ተብሎ በእንደዚህ አይነት ፌክ ቪዲዮ ነው እየተሰራ ያለው። ከካሜራ ጀርባ ሌላ ጉድ እንዳለ ይታወቃል። ሜቢ እነዚህ 20 ዓመት 30 ዓመት የሚሆናቸው ወጣቶች አሉ። በዚህ መካከል መቼም እስልምናና ስለ ኦርቶዶክስ ልዩነት ትክክለኛው አምላክ ትክክለኛው ክርስቶስ የት እንዳለና የት እንደሚነግስ ሳያውቁ ቀርቶ አይደለም። ምናልባት ጨቅላ ህፃኖችን ተዋቸው፣ ምንም የሚያውቁት ነገር ስለሌለ። ግን ከጨቅላነታቸው ገና አንደበታቸውን ሳይፈቱ ከአንገታቸው ላይ ያንጠለጠሉትን ማህተም እንዲጠሉትና እንዲበጥሱት ማድረግ በጣም ተገቢ አይደለም። ይሄ ሃይማኖታዊ ስርዓትም አይደለም። ሃይማኖታዊ ስርዓት እንደዚህ አይነት ሃይማኖት የለም። በግድና ወደኔ ሰዎች የፈለጋቸውን የማምለክ መብት አላቸው።
የሚያድናቸው ከሆነ ድንጋይን ማምለክ ይችላሉ፣ ዛፍን ማምለክ ይችላሉ። ካዳናቸው ችግር የለውም። ኦርቶዶክስ ና ወደኔ እዚህ ነው ትክክለኛ ሃይማኖት ብላ ታስተምራለች እንጂ በግድ መምጣት አለብህ ብላ አስራት አስቀምጠው። በግድ እዚህ ነው እና እዚህ መቀመጥ አለብህ ብላ አስራት አስቀምጠው። ትክክለኛ ክርስቶስን ከፈለክና ነው፣ ትክክለኛ ትምህርት ከፈለክና ነው የምትለው። ስለዚህ በእንደዚህ አይነት መልኩ ሃይማኖታዊ ስርዓት ያልተነገጠ ነገር ነው እየተሰራ ያለው። ከሃይማኖታዊ ስርዓት የወጣ ነገር በግድ መቀበል አለባችሁ፣ በግድ እስልምና መሆን አለባችሁ፣ እስልምና ካልሆናችሁ በዚህ በሰይፍ አንገታችሁን እንቆርጣለን እየተባለ ማለት ነው። ቀጣይ ቪዲዮ ላሳያችሁ። እንግዲህ ሜቢ ደግሞ ይሄ ቪዲዮ እኔ በጣም ነው የገረመኝ። በነገራችን ላይ እስኪ እንስማውና ሐሳብ ይልስጥበት። ኦሮሞን ሱሬ ኦፋቹ ሲበርሲሴ ኦሮሞን እንጅሬ ጽናን ከዳራ ከሰ ጎትታ ኦሮሞን ከሚት ጥቆማ ኦሮሞ ሽጉጢዳን ኳሲ ተበቻሲን ሽጉጢዳን ኳሲ ተበቻ ክላሺዳን ቡነት መቻሲና ፐሪዳን ቡነ ወልዋሙ አባን ብያ ኦሮሞዳ ዱኔ በነመለ ሴና ምልልክ ኑት እንደቢቱ አቤ ከምን መቀመጫው ከባድ የሆነ ሀገር ነው። መቀጣጣያዋ ድንጋይና የሰው ልጅ የሆነ ጀሃነም ናት። በእንጨት የሚቀጣጠል አይደለም እዛ የምትማገደው፣ በድንጋይ የነደደ እሳት ላይ ነው የምትማገደው። ከአላህ ውጭ ለጅን እያረድክ ከአላህ ውጭ ኢየሱስ ጌታ ነው እያልክ የምትሄድ ከአላህ ውጭ ማርያም እንዲህ ናት ገብርኤል እንዲህ ነው እያልክ ያለ ደረጃቸው ያለ ሲፈታቸው ያለ ስራቸው ያለ ቦታቸው እያስቀመጥክ የምትጓዝ ወገን ለቀብር የምትርድ ለተለያዩ መሻይኮች ያቀርባሉ እያልክ ሽርካ ሽርኮችን የምትሰራ ወገን አዳምጥ። መቀመጫው ወቁዱሃ الناس والحجارة መቀጣጣያዋ የሰው ልጅና ድንጋይ የሆነችው እሳት ላይ አላህ ይማግድሃል። እነሆ ወገን አዳምጥ ስማ። እዚህ ጋር ለምንም ነገር አልወጣንም፣ ለመፈመስ ምናምን ጉዳይ አይደለም። ኃላፊነታችንን ለማውረድ ብቻ ነው ሀቢቢ። ሁለቱንም ቪዲዮ አይታችሁታል ብዬ አስባለሁ። ኦሮምኛ የምትችሉ ሰዎች ብትተረጉሙ ደስ ይለኛል። እኔ በገባኝ መጠን ልክ ግን የኦርቶዶክስ እምነት የአማራ ነው አይነት ነገር ነው ያልቻለች ይመስለኛልና ኦርቶዶክስን ለአማራ ማንም አልሰጠውም፣ ኦርቶዶክስን ለኦሮሞ ማንም አልሰጠውም፣ ኦርቶዶክስን ለትግሬ ኦርቶዶክስን ለሆነ ብሔር ማንም አልሰጠውም፣ እስልምናንም ለሆነ ብሔር ማንም አላከፋፈልም፣ ማንም አልሰጠንም። ግን በእንደዚህ አይነት መልኩ ጭንቅላታችን ባይመረዝና በእንደዚህ አይነት መልኩ ጨካኝ አስተሳሰብ ባይኖረን ለልጆቻችን ለታዳጊ ህፃናት ይህንን ሰይፍና ጎራዴ ባናሳያቸው በጣም የተሻለ ይሆናል። ይሄ የመጀመሪያው ቪዲዮ መልእክቴ ነው። ሁለተኛ ላይ እንደተመለከታችሁት በአደባባይ ላይ እንግዲህ ከአላህ ሌላ ጌታ የለም ማርያም ገብርኤል ምናምን ኢየሱስ ክርስቶስ እያላችሁ ለምታርዱ ምናምን ነው እያለ እየሰበከ ያለው። ሜቢ በነገራችን ላይ እኔም እንደ ሃይማኖትን የሚገባኝ እሱም እንደ ሃይማኖት ትክክለኛው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ነው የማውቀው። ቅድስት ቤተክርስቲያንም ጌታችን መድኃኒታችን ኢየሱስ ክርስቶስ የምትልበት የራሱ የሆነ ምክንያት ስላለ ነው። ጌታችን ጌትነቱን መድኃኒታችን መድኃኒትነቱን ኢየሱስ ክርስቶስ የምትለው የራሱ የሆነ ለስም አጠራሩ እንዲያመች ተብሎ ይወጣ ነገር ነውና ትክክለኛ ወንጌል ይሰበካል ወይስ አይሰበካል የሚለው ነገር በዚህ በነገራችን ላይ በሰፊው ማውራት የሚቻልበት ሁኔታ ነው። ለምን የኦርቶዶክስ ተዋሕዶ ቤተክርስቲያን ፍቅርና ሰላም ትሰብካለች፣ ስለ ሀገርና ስለ ሕዝብ ትጸልያለች፣ ስለ አንድ ሃይማኖት ስለ አንድ ብሔር ብቻ ትጸልይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእስልምና እምነት ተከታይ እንደምናየው በተለይ ዋብያዎች መጽሐፋቸው የተለያየ ቢሆንም ቁርአንና ሌላ መጽሐፍ የተለያየ መጽሐፍ ቢኖራቸውም ግን በጣም ሰፊ ልዩነት አለው። አይደለም ከኦርቶዶክስ ጋር እርስ በርስ ካለው መጽሐፍ ጋር ራሱ በጣም ሰፊ ልዩነት አለው። ግደል የሚል መጽሐፍ አለ፣ አትግደል የሚል መጽሐፍ አለ። ያን ነገር ሁለቱን አስታርቀው ለህዝቡ ቢያስተምሯቸው በጣም የተሻለ ይሆናል ብዬ ስለማምን ነው። ወደ ብፁዕ አባታችን ወደ አቡነ ሕዝቅኤል መልእክት እንሂድ። ብፁዕ አባታችን አቡነ ሕዝቅኤል ግን ለጠቅላይ ሚኒስትሩ በጣም ጥብቅ የሆነ መልእክት አስተላልፈዋል። ምንድነው ያሉት የሚለው ነገር እንመለከትና ቀጣይ ቪዲዮ ደግሞ እናቱን በሶስት ጥይት ደብድቦ የገደለ ባለስልጣን እንዳለ መረጃዎችም እየወጡ ነው የሚገኙት። እንመለከተዋለን። ወደ ቪዲዮ ልሰዳችሁ። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስት ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። ምንድነው በሃይማኖት ላይ መቀለድ? ምን እስከምንሆን ነው? እና አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቧን ይዛ በእውነት ይሄ የሃይማኖቱን ጉዳይ ታስቀጥላለች። የሀገሪቷ መሪ ምን ይሰራል? ማን ሊጠብቅ ነው የተሾመው? እኛን እኮ ነው የሚያገለግለው። በእኛ ላይ እኮ ነው ስልጣኑ። እኛ ተለለን እኮ ቤተክርስቲያኗ ተለለች፣ መንግስት የለም፣ የመንግስት ስልጣን የለም።
አዎ ቤተክርስቲያኗን አጥብቶ እኖራለሁ ማለት አይቻልም። ቤተክርስቲያኗ ደግሞ አጠፋም። እንኳን ይሄ ግራኝም አላጠፋትም። አዎ እና እንግዲህ ያለው ችግር ሁሉንም አጥፍቶ ኢትዮጵያን የሌላ ድርጅት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የሚለው ጠፍቶ የሌላ ምን ቋንቋ ልስጠው ለማድረግ የሚሰራ ሴራ ነው። ሲመክሩባት ቆይተው ነበረ። አሁን አመቻቸው። ሰዎችን በደካማ ጎናቸው ገቡባቸው። አባቶች አንዳንድ ጊዜ እውነት እንደፈር ብለው ሲናገሩ ደስ ይላል። ከህዝብ በፊትም ቀድመው ሲገኙ በጣም ያኮራሉ። አባቶች ከመንግስትን መናገር አለባቸው። ህዝብ ምዕመኑንም እረፍ ብለው መኮርኮም መብት አላቸው። ህዝቡም ስለሚያከብራቸው ቤተክርስቲያንን ማጥፋት እንደማይቻል ይታወቃል። መንግስት የሚሾመው ማህበረሰቡን ህዝቡን ሊያገለግል በህዝቡ ስር ቤተክርስቲያን አለች። በሀገር ውስጥ የተለያዩ ቅርሳቅርሶች አሉ፣ የተለያዩ ቤተክርስቲያኖች አሉ። ከዛ እነዛን ሁላ አጠቃሉ እንደ ማህበረሰብ እየመራ ያለው የሚያስተዳድረውም ህልውና የሚያስጠብቀውም ሰላምና ፍቅር የሚያሰፍነው መንግስት ነው። ከእግዚአብሔር በታች ማለት ነው። ሁሉንም ፖለቲካኑ ምኑን ስለሚያውቀው ማለት ነው። ብዙ አባቶችና አቡነ ሕዝቅኤል ግን እየተናገሩ ያሉት መረር ያለ ነገር ነው። ማለት በስርዓት መምራት አለበት። በስርዓት የማይመራ ከሆነ ከአሁን በፊት የለቀቁ መንግስታቶች አሉ፣ እንደዚህ አይልቀቅ ነው እያሉ ያሉት ትክክል ናቸው። አንድ መንግስት የማይችል ከሆነ ስልጣን መልቀቅ ግዴታ ነው። መንግስት ኃይለማርያም የለቀቁ ጊዜ እናስታውሳለን። ስለዚህ ማህበረሰቡ ደግሞ ሰላምና ፍቅር ይፈልጋል። ይሄ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ሰላም ነው የሚፈልገው፣ ፍቅርና አንድነት ነው የሚፈልገው። ሄዶ ሌሎች ቤተክርስቲያኖችን ወይንም ሄዶ ሌሎች ቸርቾችን ሌሎች መስጊዶችን አላቃጠለም። ሄዶ ሌሎች ቤተ እምነት ተከታዮችን አላረደም፣ አልገደለም። ገሏል፣ አርዷል የሚል ካለ ቪዲዮ ማውጣት ይችላል፣ መረጃ ማውጣት ይችላል። በነገራችን ላይ እኛ እጃችን ላይ መረጃ ስላለ ነው። የከሌ እስልምና እምነት ተከታዮች ስም እየተነገደ ቢሆንም እያደረጉት ቢሆንም እያደረጉ ነው፣ እየገደሉ ከሆነ እየገደሉ ነው ብለን እያወጣን ያለው መረጃ ስላለ ነው እጃችን ላይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆኖ እንደዚህ አድርጓል የሚል ካለ ደግሞ አውጥቶ መክሰስም ማውገዝም ይችላል ማለት ነው። ስለዚህ መንግስት እስካሁን በተፈጠሩት ነገሮች ውስጥ እጁን ጣልቃ ማስገባት አለበት ብዬ አምናለሁ። ይሄ ብፁዕ አባታችን አቡነ ሕዝቅኤል መልእክት ስለሆነ ነው። ከአሁን በፊትም ብፁዓን አባቶች ተናግረዋል። ከዛ በኋላ በፓርላማ ላይ ወይ በሆነ ስብሰባ ላይ በተገናኙ ቁጥር በሰላምና በአንድነት ከተነጋገሩ በኋላ ውሃ የሚያደርጋቸው ነገር አለ። አባቶችም ዝም የሚሉበት ነገር አለ። ወጣቶች ሰማዕትነትን እየተቀበሉ ነው። ስለ ቤተክርስቲያናቸውና ስለነሱ ስለ አባቶች ብለው ሻሸመኔ ላይ ጅግጅጋ ላይ ምናምን እናስታውሳለን። በአንድም በሌላ መንገድ ስለ ቤተክርስቲያናቸውና ስለ ብፁዓን አባቶች ብለው ሰማዕትነት የተቀበሉ ወጣቶች አሉ። ለነሱ መታሰቢያ ራሱ አልተደረገላቸውም። በተለይ ሻሸመኔ ላይ ስለምናስታውሰው ይሄ ነገር እንግዲህ ብፁዓን አባቶች ያስቡበታል ብዬ አስባለሁ። እንደ ብፁዕ አባታችን እንደ አቡነ ሕዝቅኤል አይነት መንግስትን ቆንጠጥ አድርገው የሚይዙ አባት ያስፈልጉናል። ወደ ቀጣዩ ቪዲዮ ልውሰዳችሁ። ባለስልጣኑ እናቱን በ3 ጥይት ደብድቦ ገደለ። ለምን? እንመልከት። እናቱን በ3 ጥይት ደብድቦ ይገድላል። የክፍለ ጦር አመራር ነው አላው። ለዛ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራቤ ጠማይ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ። እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጄ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ እኔ አልበላም፣ እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገድላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይሄ ሰውዬ ይጠየቅ እየተባለ አልተጠየቀም። ታዲያ እንዴ ዞን አመራር፣ የወረዳ አመራር፣ የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው ጥያቄ። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካል ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ እየለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። በነገራችን ላይ በጣም ያልተሰሙ በጣም ብዙ ጉዶች አሉ፣ ተሸፋፍነው እያለፉ ያሉ። እንደዚህ አይነትም እናቱን በጥይት ደብድቦ ገድሎ እሱ አመራር ነኝ የህዝቡን ኃላፊነት ተሸክሜያለሁ የህዝቡን ህልውና አስጠብቃለሁ ብሎ ደረቱን ነፍቶ የሚኖር ግለሰብም አለ። እናቱ አንተ ህዝብን እያስለቀስክ የምታመጣውን ገንዘብ እኔ አልጠቀምም
እየለመንኩ በበላ ይሻለኛል። እንደኔ አይነት ከኔ ቢጤዎች እያስለቀስክ ደምባ እያስለቀስክ የምታመጣው ገንዘብ ለኔ አይጠቅመኝም ባለችው ጊዜ አንቺ ለምን እንደዚህ ትኛለሽ ብሎ ደብድቦ መግደል ማለት በጣም ነውር ነው። እነዚህ አይነት ተሸፋፍነው የሚያልፉ ነገራችን ላይ በጣም ብዙ ጉዶች አሉ። ሰው እንዳይሰማቸው ግርግሩን በመጠቀም የሆነ ጊዜዋን በመጠቀም የሆነ ነገር ያደርጋሉ። ህዝቡ እንደዚህ ነው ብሎ ሶሻል ሚዲያ ላይ የሚሰሩ ሰዎችም ሊሆኑ ይችላሉ። ይሄን ነገር ጉድ ነው ብለው እንዳይጋለጥ ተሸፋፍነው የሚታለፉ ብዙ ቪዲዮዎች አሉ፣ ብዙ መረጃዎች አሉ። ይሄ በነገራችን ላይ የህዝብ መብት አስከብራለሁ የሚል ግለሰብ ነው። የህዝቡን ህልውና አስከብራለሁ፣ የህዝቡን መብት ተሸክሜ ነው እየዞርካለሁ፣ የህዝቡን ሰላምና ደህንነት አስከብራለሁ ብሎ መንግስት የህዝቡን ሰላም እንዲያስከብር አንተ እዚህ ቦታ ላይ ይገባልና እዚህ ቦታ ላይ እዚህ ክልል ላይ ያሉ ህዝቡን ሰላም አስከብር ብሎ ሾሞ ደሞዝ እየከፈለ ከዛው ከማህበረሰብ ከሚያስለቅሰው ማህበረሰብ ገንዘብ እየተቀበለ እየከፈለውም ደሞዝ እየኖረ ያለ ለራሱ መኪና ቤት ተደራጅቶለት እየኖረ ያለ ግለሰብ ነው እንደዚህ አይነት ነገር አሰቃቂ ነገር የሚፈጥረው። ስለዚህ ማህበረሰቡ ከሱ ምንድን ነው የሚማረው? ከታች ያለው ማህበረሰብ እሱን የሚከተለው እሱ አመራሪ ነው፣ እሱን ይገዛኛል፣ እሱን ይጠቅመኛል ብሎ እሱን የሚያግዘው ከሱ ቀጣይ ያሉ ወጣቶች እሱ ልጆች ምንድን ነው የሚማሩት? ከሱ ቀጣይ ያለው ማህበረሰብ ማስለቀሳ ቀጣይ የሚመጣውን ጀነራተሩ እንደዚህ አይነት ነገር የምናስለምደው እንደዚህ አይነት መልኩ እያደገ የሚሄድ ከሆነ ሜቢ ስለዚህ ትናንት ያስተማርከው ነው ዛሬ ዞ የሚወጣው። ትናንትና ክፋት ካስተማርከው ልጅን ክፋት የምታስተምረው ከሆነ ክፋት ይዞ ያድጋል። መልካም ካስተማርከው መልካም ነገር ይዞ ያድጋል። መግደል የምታስተምረው ከሆነ ከህፃናቱ ጀምሮ በጭቃ አሻንጉሊት እየሰራ ይገላል። ከዛን እያደገ ሲሄድ ደግሞ ቋሚው ሰው ላይ የሚቀር ነገር አይደለም። ስለዚህ ይህ ግለሰብ ለእናቱ ያልተመለሰ ለወላጅ እናቱ ያልተመለሰ ለሌላው ማህበረሰብ እየመራ ላለው ማህበረሰብ እጁን ማንሳቱ የማይቀር ነገር ነው። ወላጅ እናቱ ላይ እንደዚህ አይነት ጠመንጃ የሚስል ከሆነ ሌላው ማህበረሰብ በምን አይነት መንገድ ሊያስለቅሰው ይችላል? እናቱ የተናገረችው ነገር ትክክል ነው ማለት ነው። ዜጋን እያስለቀስክ የምታመጣው ገንዘብ ለኔ አይጠቅመኝም፣ ስለዚህ እየለመንኩ መኖሩ ይሻለኛል። ስለዚህ ከዚህ በላይ ምን ትበለው? ከዚህ በላይ አሳማኝ ነገር ምን አለ? ማህበረሰቡን በነገራችን ላይ የሚናገርበት መድረክና የሚናገርበት ቦታ ስላጣ ነው እንጂ በጣም ብዙ የሚናገረው ነገር አለ ማለት ነው። ስለዚህ በእንደዚህ አይነት መልኩ መንግስት የሾማቸው መንግስት የሚሾመው እኮ ማህበረሰቡ እንዲያገለግል እኮ ነው። የማህበረሰቡ ቅጥረኛ እኮ ነው ያገለሰብ የማህበረሰቡን መብት የሀገሪቷን ህልውና እንዲያስከብር ነው እዛ ቦታ ላይ ተሾሞ የተቀመጠው። ሰው እስክሪብቶና ወረቀት ብቻ ቁጭ ብሎ ይዞ ሰው ሲመጣ እንዲያንገላታ፣ ሰው ሲመጣ የሆነ ነገር በፈረመ ቁጥር ገንዘብ እንዲቀበል ምናምን እንደዚህ አይነት አሰራር የለም በመንግስት ቤት ስለምናውቀው ሁሉንም ነገር። ሜቢ ይሄ ነገር እንግዲህ ይጣራል ብዬ አስባለሁ። አሁን የሀገሩን ሁኔታ በአራቱም አቅጣጫ ድብልቅ ስላለ በኦርቶዶክስም፣ በእስልምናም፣ በፕሮቴስታንቱ በሁሉም ሀገሪቷ በፖለቲካ ድብልቅ ያለች ነገር ስለሆነች ማለት ነው። ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቀጣይ በአዳዲስ መረጃ በአዳዲስ ቪዲዮዎች ተመልሼ እመጣለሁ። ተመልሰን እንገናኛለን። እስከዛው ድረስ ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ኦርቶዶክሳውያን አድርሱልኝ።